ሊዮኔል ሜሲ የምንጊዜ ምርጥ እግር ኳስ ተጫዋች መሆኑን ሁላችሁም ጠንቅቃችሁ ታውቃላችሁ። ነገር ግን አሁን የምነግራችሁ 5 ለማመን የሚከብዱ የቅንጦት ዕቃዎችን የገዛውን ሜሲ በእርግጠኝነት አታውቁትም። በሚሊዮኖች ስላወጣበት የግል ጀቱ፣ $40 ሚሊዮን በላይ ስላወጣበት ቤተ መንግስቱ፣ ለማመን በሚከብድ ሁኔታ ላይ የገዛቸው መኪኖች፣ እንዲሁም በውድ ዋጋ ስለገዛቸው ጌጣጌጦች። አምስተኛውና መጨረሻው የሚያስደነግጥ ዋጋ ነው ያለው የሜሲ የእጅ ሰዓት ስብስቦች። $25,000 የሚያወጣ ኤፒ፣ $45,000 የሚያወጣ ሮሌክስ፣ $100,000 የሚያወጣ ሁብሎትና ሬዳ። ሜሲ ለእጅ ሰዓት የሚያወጣው ብር እንዳያችሁት ነው። አሁን ከነገርኳችሁ ውጪ እጅግ በጣም ውድ የሚባሉ ሰዓቶች እሱ ጋር ብቻ የሚገኙ ሰዓቶች አሉ። ከነዚህም ሰዓቶች መካከል ጃኮቤን ዲኮ የተባለው ሰዓት አንደኛው ነው። ይህ ሰዓት 441 ካረንት ዳይመንድ፣ ሩቢ፣ ሳፋየር እና ውድ በሆኑ አልማዛትና ያማረና ያሸበረቀ ነው። ታዲያ የዚህ ሰዓት ዋጋ ለማመን በሚከብድ ሁኔታ $150,000 የአሜሪካን ዶላር ነው። በእኛ 3.1 ሚሊዮን ብር ማለት ነው። እሱ አይግረማችሁ። ሜሲ ጋር ብቻ የሚገኝ የእጅ ሰዓት አለው። በዓለም ላይ ሌላ የትም ቦታ ማታገኙት ሰዓት ማለት ነው። የዚህ ሰዓት ስም ፐርኔል የሚባል ሲሆን በ2021 ሜሲ 7ኛውን የባላን ዶር ሽልማት ሲያሸንፍ ፐርኔል ከሚባለው ሰዓት ጋር ነው የተሸለመው። ታዲያ ይህንን ሰዓት ከሜሲ ጋር ውጪ ሌላ ዓለም ላይ ማግኘት አትችሉም። ይሄ ብቸኛው በዓለም ላይ ውዱ ሰዓት ሙሉ ለሙሉ ዲዛይኑ የተወሰደው ከባላን ዶር ዋንጫ ነው። ታዲያ ይሄ ሰዓት ቢሸጥ የአሜሪካን $350,000 ያወጣል። በል እንግዲህ ያዘው፣ በእኛ እናብዛ እስቲ። 20 ሚሊዮን ኢሞሽናል ዳሜጅ። የሜሲ የቅንጦት ዘመናዊ ጀልባ። በእግር ኳስ ተጫዋቾች ታሪክ ውስጥ እጅግ በጣም ውድ በሆነ ዋጋ የተገዙ ዘመናዊ ጀልባዎች መካከል ውስጥ አንደኛው የሜሲ ነው። ይህ የቅንጦት ጀልባ 92 ጫማ ያክል ርዝመት ያለው ሲሆን የዚህ ዘመናዊ ቅንጦት የተሞላበት ጀልባ ስም ማዮራ ሰቨንስ ይባላል። ይህ የቅንጦት ጀልባ 2 መኝታ ክፍሎች፣ ቪአይፒ ሳሎን እንዲሁም ይህ ዘመናዊ የቅንጦት ጀልባ በሰዓት 25 ማይል ይጓዛል። ታዲያ የዚህ ዘመናዊ የቅንጦት ጀልባ ዋጋው ስንት ይመስላችኋል? 770 ሚሊዮን ብር፣ $14 ሚሊዮን ማለት ነው። ለነገሩ ሜሲን የሚያክል ኃያል ተጫዋች ይሄ ምንም ማለት ነው። ምክንያቱም በሚሊዮን የሚቆጠር ብር በሳምንት ስለሚሰራ ነው። እና ያን ያክል አይገርምም አይደለ? እንደውም የሚገርመውን ላሳያችሁ። የሊዮኔል ሜሲ ቅንጦት የተሞላበት የግል ጀት በውስጡ 2 ኪችኖች፣ 2 ባዝሩም፣ አቢቢ አንዱ ራሱ ሞልቷል። የኛ 16 መቀመጫዎች፣ ቲቪዎች እንዲሁም ይህንን ጀት የትም ሀገር ላይ ብታዩት ልታውቁ ትችላላችሁ። ምክንያቱም ሜሲ የሚለብሰውን 10 ቁጥር በትልቁ ተጽፎበታል። ታዲያ ይህ የሜሲ የግል ጀት ዋጋው ስንት ይመስላችኋል? 830 ሚሊዮን ብር። እኔ ግን በቃኝ ታሪክ። የሜሲ የመኪና ስብስቦች። የሜሲ የመኪና ስብስቦች $150,000 የሚያወጣ አውዲ R8፣ $200,000 የሚያወጣ ማዝራቲ GTS፣ $300,000 የሚያወጣ ፌራሪ፣ $600,000 የሚያወጣ ማርሴዲስ እና $2 ሚሊዮን የሚያወጣ ፔጋኒ ሮንዳ ሮድስታር። እስካሁን የነገርኳችሁ መኪኖች የሜሲ በጣም ርካሾቹ ናቸው። ይህ ሁሉም መኪኖች ተደማምረው ሜሲ በውድ ዋጋ የገዛውን መኪና ሩቡን ራሱ አይደርሱም። ሜሲ በልጅነቱ ጀምሮ የሚመኘውን መኪና መግዛት እየፈለገ ሳለ ለጨረታ ሲቀርብ ማመን አልቻለም። እናም በቀጥታ ነበረ መኪናው ወደሚሸጥበት ሀገር ያመራው። በማመን በሚከብድ ሁኔታ ክሪስቲያኖ ሮናልዶ እሱ የመወደው ማለት ነው እሱ መኪናውን ለመግዛት እዛ ተገኝቶ ነበረ። እናም በዛን ጊዜ ጨረታውን በጣም ብዙ ጊዜ ፈጅቶ ነበረ። በመጨረሻ ሜሲ መኪናውን በእጁ አስገባ። ታዲያ ይህ መኪና የ1957ቱ ፌራሪ ስፓይደር ነበረ። ሜሲ ይህንን የገዛበት ዋጋ ዓለምን አነጋግሮ ነበረ። ለማመን በሚከብድ ሁኔታ ራሱ የዓለማችን ውድ መኪና ራሱ የዚህ መኪና ያክል አይደለም። ታዲያ የዚህ መኪና ዋጋ ስንት ይመስላችኋል? 10 ሚሊዮን፣ 15 ሚሊዮን፣ 20 ሚሊዮን? አይደለም። እና ምንድን ነው? $35 ሚሊዮን ነው። በእኛ እንግዲህ ያላበዛው። ይህ ሁሉ ግን ለአንድ መኪና ነው። ሺሽ ብሮ ትርጉም እስካሁን ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ እያለ ነው። ሜሲ። ለማመን የሚከብደው የሜሲ ቤተ መንግስት። ሜሲ ሀብታም ወደ ሆነው PSG ከተዘዋወረ በኋላ ከዚህ በፊት ባርሴሎና ውስጥ ከሚከፈለው 4 እጥፍ ተጨምሮ ነበር የሚከፈለው እና ሜሲ በፓሪስ ውስጥ መኖሪያ ቤት ፈለገ። ከብዙ ፍለጋ በኋላ በስተመጨረሻ ሁሌም የሚመኘውን ቤት አገኘ። ታዲያ ፈልጎ ያገኘው ቤት ተራ የሚባል ቤት አይደለም፣ ቤተ መንግስት ነበረ። ይህ ቤተ መንግስት 30 ክፍሎች፣ ቅንጦት የተሞላበት ሲኒማ ቤት፣ የቅርጫት ኳስ መጫወቻ ክፍል፣ የራሱ የሆነ ጋራጅ ክፍል፣ በዓለማችን ላይ ጥቂቶቹ ቤት ውስጥ ብቻ የሚገኝ ቅንጦት የተሞላበት የዋና ገንዳም ነበር። ታዲያ የዚህ ቤተ መንግስት ዋጋ ስንት ነው ብሩ ካላችሁኝ $44 ሚሊዮን። አገሬ ሰው እንደዚህ ይቻላል ወይ?
የክርስቲያኖንም እንድሰራላችሁ የምትፈልጉ ከሆነ ከዚህ በፊትም ሰርቻለሁ፣ ግን ድጋሚ እንድሰራላችሁ የምትፈልጉ ከሆነ ሱ ብላችሁ ጻፉልኝ ወይንም ደግሞ CR7 በሉልኝ። ሀቢቢ እስካሁን ቪዲዮውን ላይክ አላረክም፣ ኮመንት አልጻፍክም፣ ሀቢቢ ግባ ወደ ኮመንት እና እስከ መጨረሻው ስለተመለከታችሁኝ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ሰላም ቆዩልኝ።